በአዲሱ የአደጋ ስጋት አመራር ረቂቅ አዋጅ ላይ የአደጋ ስጋት ምላሽ ፈንድ ስለማቋቋም የሚደነግገው ክፍል ፈንዱን የመደገፍ ኃላፊነት በግለሰቦች ላይ የሚጥልና ኢኮኖሚ ጫናን ሊፈጥር የሚችል ነው ሲሉ በአዋጁ ላይ የመከሩ ባለድርሻ አካላት ተናግረዋል። እስካሁን ዜጎች ከየአገልግሎቶች ላይ የሚቆረጥባቸው የክፍያ መጠን አለመወሰኑ ሊታወቅ ይገባል ያለው የአደጋ ስጋት አመራር ኮሚሽን በበኩሉ ተመኑ በሚኒስትሮች ምክር ቤት በሚወጣ ደንብ እንደሚተመን አሳውቆ ዜጎችን የሚጎዳና ኢኮኖሚያዊ ጫና ውስጥ የሚከት ግን አይሆንም ብሏል። ይህንን ፈንድ ማቋቋም የአገር ሉዓላዊነት እንዲሁም ራስን የማስከበርና የብሔራዊ ደህንነት ጉዳይ ጭምር ነው ያለው ኮሚሽኑ ፈንዱን መደገፍ እንደ ጫና ሳይሆን በአደጋ ለሚጎዱ ወገኖች አጋርነት የማሳያ መንገድ ተደርጎ ሊወሰድ እንደሚገባም ገልጿል። በውይይቱ የታደመው አቤል አበበ በጉዳዩ ላይ ተከታዩን ዝርዝር ዘገባ አሰናድቷል። ከታተለው። የኢትዮጵያ አደጋ ስጋት አመራር ኮሚሽንን በተሻለ አገራዊ ቁመና ለማደራጀት ብሎም የሀገር ውስጥ የሰብአዊ ድጋፍ አቅርቦት ፍላጎትን ከውጭ አካላት ደጅ ጥናት አላቆ በራስ አቅም ለመሸፈን በማለም ተሰናድቷል የተባለው ረቂቅ አዋጅ ለሕዝብ እንደራሴዎች ምክር ቤት ከቀረበበት ቀን አንስቶ የመነጋገሪያ አጀንዳ ወደ መሆን መምጣቱ አይዘነጋም። በተለይም የኢትዮጵያ የአደጋ ስጋት ምላሽ ፈንድን ስለማቋቋም የሚደነግገው የአዋጁ ክፍል ከመንግስትም ሆነ የግል ሰራተኞች ደሞዝ ላይ ጭምር የሚቆረጥ መደጎሚያ እንደሚኖረው መገለጹ ከኑሮ ውድነቱ ጋር ተያይዞ ህብረተሰቡ ላይ ተጨማሪ ጫና የሚፈጥር ነው በሚል ሲያነጋግር ነበር። በዛሬው ዕለትም በዚሁ የአደጋ ስጋት አመራር ረቂቅ አዋጅ ላይ ከሚመለከታቸው ባለድርሻ አካላት ጋር ምክክር ሲደረግ ቀዳሚ አጀንዳ ሆኖ ተደጋግሞ የተነሳው ፈንዱን ለማቋቋምና ስራውን ለማስቀጠል ከሰራተኞች ደሞዝ ብሎም ግለሰቦች ከሚጠቀሟቸው አገልግሎቶች ላይ ተቆራጭ ይደረጋል የተባለው ገንዘብ ጉዳይ ነበር። በዚህ ድንጋጌ መሰረት አንድ ግለሰብ ከደሞዙ በተጨማሪ የባንክ ዲጂታል አገልግሎቶችን ሲጠቀም፣ የበረራ ቲኬቶችን ሲቆርጥ፣ ለስልክና ኢንተርኔት የሞባይል ዳታ ሲሞላ፣ ከሌሎችም እንቅስቃሴዎቹ እንዲሁ ለፈንዱ የሚውል ሂሳብ እንዲቆረጥበት መታሰቡ ተከትሎ ጫናው ግለሰቦቹ ላይ የሚያርፍ ነው የሚል ሙግት ተነስቶበታል። እነዚህ ምንጮች በተቋማት ላይ ሳይሆን በተጠቃሚው ሰው ላይ እንዲሆኑ ተደርጓል ይላል። እኔ ይሄም በደንብ መታየት አለበት። በተቋማት ላይ ሳይሆን በኢንዲቪጁዋልስ ከሆነ ኢንዲቪጁዋልስ ይህንን አፎርድ ማድረግ ይችላሉ የሚለው መታየት አለበት። የቴሌንም ብንወስድ፣ የባንኪንግንም ብንወስድ፣ የፋይናንስንም ብንወስድ፣ የመንግስት ሰራተኛውንም ብንወስድ ይህን ግለሰቦች ይህን ሁሉ አፎርድ ማድረግ ይችላሉ ወይ? የአደጋ ስጋት አመራር ኮሚሽነሩ ሽፈራው ተክለማርያም ለዚህ ጥያቄ መልስ ሲሰጡ ይህ አሰራር በአደጋ ለተጎዱ ወገኖቻችን እያንዳንዳችን አጋርነታችንን እንድናሳይበት ታስቦ የተሰናዳ እንጂ የዜጎችን ኑሮ ለማክበድ የመጣ ተጽዕኖ ተደርጎ ሊታይ አይገባም ብለዋል። አክለውም ዜጎች የሚከፍሉት መጠን ገና አለመወሰኑንና ክፍያውን በማይጎዳ መልኩ በሚኒስትሮች ምክር ቤት በሚወጣ ደንብ የሚተመን መሆኑን አሳውቀዋል። በደርግ ጊዜ ይመስለኛል ሱር ታክስ ተብሎ ሰራተኛው የአንድ ወር ደመወዙን በአንድ አመት እየከፈለ እነዚህን የሚደጉምበት ሁኔታ ነበር። ስለዚህ ያልነበረ ልምምድ አይደለም እያነሳን ያለ ነው። በነገራችን ላይ በዚህ ረቂቅ አዋጅ ውስጥ እገሌ ይህንን ነው የሚከፍለው፣ ከዚህኛው ክፍል ይህንን ያክል ይዋጣል የሚል የለም። የአገልግሎት ተጠቃሚነትን በማያስወግድ መንገድ ነው መሰራት ያለበት የሚል መርህ ደግሞ ተቀምጧል። ከሚመለከታቸው ተቋማትና አካላት ውይይት ተደርጎ በደንብ ውይይት አድርገን ወደ ደንቡ በምንሄድበት ጊዜ በሚኒስትሮች ምክር ቤት በሚደነገገው ደንብ የሚታይ ይሆናል። ረቂቅ አዋጁን እየተመለከተ ያለው ቋሚ ኮሚቴ ደግሞ አዋጁ የሚጸድቀው ዜጎች ላይ ጫና አለመፍጠሩ ሲረጋገጥ ብቻ ነው ብሏል። ለአብነት ብንወስድ አሁን አንድ ሰው 5000 ብር ደሞዝ ተከፋይ ከሆነ 0.1% ቢሆን ለምሳሌ ብንል አንድ ሰው 5 ብር ነው የሚከፍለው። ይህን ያህል የተጋነን አይደለም። አንድን ሰው ሊጎዳ የሚችል ወይ ኢኮኖሚ ላይ ጫና ሊፈጥርበት በሚችል ሁኔታ ሊሆን አይችልም። ያን ታሳቢ አድርገን አይተን ከህብረተሰቡ ጋር ተወያይተን ይህን ያህል ማንም ሰው ጫና የማይፈጥርበት ሁኔታ ላይ ነው ይሄ አዋጅ ተግባራዊ ሊሆን የሚችለው። ሌላው በዚህ መድረክ ላይ አጠያቂ ሆኖ ከገንዘብ ሚኒስቴርና ከሌሎች ባለድርሻ አካላት ጭምር ጥያቄ ያስነሳው ጉዳይ የአደጋ ስጋት ምላሽ ፈንዱ ጉምሩክ ኮሚሽን የሚይዛቸው የኮንትሮባንድ እቃዎችን በአይነትም ሆነ በጨረታ ተሽጠው ከሚገኘው ገቢ ላይ ድርሻ እንደሚኖረው የሚያመለክተው የረቂቅ አዋጁ ድንጋጌ ነው። ተሳታፊዎቹ ከህገ ወጥ ተግባራት ገንዘብ አገኛለሁ ተብሎ አዋጅ አይረቀቅም የሚል መከራከሪያን አንስተዋል። እንዲሁም ይሄ አንቀጽ እዚህ ውስጥ መቀጠል የለበትም ብዬ አስባለሁ። ምክንያቱም አንደኛ ከኮንትሮባንድ ተሽጦ የሚገኘው ገቢ በአንድም በሌላ መንገድ ማለት ለእቃው የወጣው ወጪ ከተቀነሰ በኋላ ዳይሬክትሊ ወደ መንግስት ትሬዠሪ ነው የሚሄደው። ወደ መንግስት ትሬዠሪ ከሄደ ደግሞ ሰብስሪ ላይ ከፌዴራል መንግስት ከአዲስ አበባና ከድሬዳዋ ከተማ አስተዳደር ከጠቅላላ ዓመታዊ በጀት በድርሻ የሚል አለ።
እዛ ውስጥ ፎል ያደርጋል የሚል እምነት አለ። ተሽከርካሪውን በህግ አግባብ የተወረሰውን ተሽከርካሪ ለተቋማቱ ያድላል። ያ ትልቁ ስራ እዚህ ጋር አሁን ገንዘብ ሚኒስቴር በበጀቱ ላይ መዝግቦ እንደ በጀትነት መዝግቦ ነው። ከዚህ ላይ እንዴት ነው ዲዳክት የምናደርገው? እዚህ ውስጥ ያመጣንበት ዋናው ምክንያት በሌላ ቦታ ላይ ከአዋጅ ውጭ በሆነ መንገድ ገንዘብ የሚሰበሰብበትን ቋት ማዘዝ ስለማይቻል ነው። አመላክተን ካልሄድን ኋላ ይሄ ገንዘብ ከገንዘብ ሚኒስቴር ቋት ወጥቶ ወደ አደጋ ስጋት ምላሽ ፈንድ የሚሄድበት እድል እንዳይስተጓጎል ነው። ከዚሁ ጋር በተያያዘ ፈንዱን የመደገፍ ግዴታ በግለሰቦች ትከሻ ላይ ወድቋል ያሉ ተሳታፊዎች ፈንዱን የመደገፍ ድርሻ እንደ አየር መንገድ፣ ኢትዮ ቴሌኮምና የንግድ ባንክ በመሳሰሉ ትላልቅ ተቋማት ላይ ለምን ሳይጣል ቀረ የሚል ጥያቄ አንስተው ነበር። ተቋማቱ በባህላዊ በሆነ መንገድ ለመንግስት ገቢ ስለሚያደርጉ መንግስት ደግሞ ማዋጣት ያለበት ወደ ፈንዱ በረቂቅ አዋጁ ላይ ስለተመላከተ ይህንን ድጋሚ ነገር እንዳይሆን ነው። የኮርፖሬት ሶሻል ሪስፖንሲቢሊቲ ያው በአዋጅ ስለማይመጣ ነው። እሱ በራሳቸው በተቋማቱ በኩል በበጎ አድራጎት መንገድ የሚሰሩት ስለሆነ በዛ መንገድ እናያለን ማለት ነው። ይህን ረቂቅ አዋጅ ለማዘጋጀት 2 ዓመት እንደፈጀበትና እስከ ወረዳ ድረስ ወርዶ ከ20 ሚሊዮን በላይ ሰዎችን በምግብ ራስን ስለመቻል ማወያየቱን የጠቆመው የአደጋ ስጋት አመራር ኮሚሽን ከተቀዛቀዘው ዓለም አቀፋዊ የድጋፍ አቅርቦት ሁኔታ ጋርና አገራዊ ክብርን ከማስጠበቅ ጋር ተያይዞ ፈንዱን ማቋቋም የብሔራዊ ደህንነት ጉዳይ ተደርጎ ሊወሰድ እንደሚገባ አሳስበዋል። በሌላ በኩል በራስ አቅም የአደጋ ስጋት ምላሽ ፈንድን ማቋቋም የሚኖረው ጠቀሜታ ላይ ልዩነት ያላንጸባረቁት የውይይቱ ተሳታፊዎች በበኩላቸው ፈንዱ ከማን እንዴት ባለ መጠን ይሰብሰብ የሚለው ጉዳይ ግን በደንብ መጤን እንደሚገባው ሲያሳስቡ ተደምጠዋል።